በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወልደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ ያያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለሐዋርያውና ለሰማዕቱ ለቅዱስ ማርቆስ እንዲሁም ለሰማዕቱ ለቅዱስ ዮሐንስ መጥምቅ በሰላም በጤና አደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችንን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ዘውትር ሁሌም በዚህ ሰዓት የቤተ ክርስቲያናችን ምንባባቶች ማለትም ገላት፣ ድርሳናት እንዲሁም የቅዱሳን ታሪክ የሚነበብበት ስለሆነ ሁላችሁም የቅዱሳኑን ገላቸውን፣ ድርሳናቸውን እንዲሁም ቃል ኪዳናቸውን በማዳመጥ ከቃል ኪዳናቸው በጸሎታቸው እንድንጠበቅ ረድኤታቸውን በረከታቸውን ያውልብን ያሳድርብን። አሜን። ቅዱስ ማርቆስ አባቱ አርስጦቡሎስ እናቱ ደግሞ ማርያም ይባላሉ። በልጅነቱም በዘመኑ ይሰጥ የነበረውን የላቲን፣ የግሪክ እንዲሁም የዕብራይስጥን ቋንቋዎች ተምሯል። ጌታችን በኢየሩሳሌም እየተዘዋወረ ሲያስተምር ቅዱስ ማርቆስ ገና ታዳጊ ወጣት ነበር። ወላጆችን እየታዘዘና እያገለገለም አድጓል። ጌታችን በምሴተ ሐሙስ ማለትም በጸሎተ ሐሙስ የአይሁድን ፋሲካ ለማክበር ቤት እንዲያሰናዱለት ቅዱሳን ሐዋርያትን ሲልክ ቤቱን የሚያሳያቸው ልጅ እንደሚያገኙ ነግሯቸዋል። ይህም ልጅ ቅዱሱ ሐዋርያው ማርቆስ ነው። ወደ ከተማ ሂዱ፣ ማድጋ ውሃ የተሸከመ ሰውም ያገኛቸዋል፣ ተከተሉት። የሚገባበትንም የቤቱንም ጌታ መምህሩ ከደቀ መዛሙርቴ ጋር ፋሲካን የምበላበት የእንግዳ ቤት ወዴት ነው ይላል በሉት። ማርቆስ 14 ከቁጥር 13 ላይ እንደተጻፈ የሊቃውንት አባቶች በትርጓሜ ይህ ልጅ ቅዱስ ማርቆስ እንደሆነ ተርጉመውልናል፣ አስተምረውልናል። ውድ የእግዚአብሔር ልጆች ቅዱስ ማርቆስ ጌታችን በተያዘበት ምሴተ ሐሙስ ተከትሎትም ነበር። ዕርቃኑን በነጠላ የተሸፈነ አንድ ጎበዝ ይከተለው ነበር። ይህም ጎበዝ የተባለ ቅዱስ ማርቆስ ነው። ቅዱስ ማርቆስ የቀድሞ ስሙ ዮሐንስ ይባል ነበር። ጌታችን የአዲስ ኪዳን ቁርባን ለቅዱሳን ሐዋርያት የሰጠበት ቤት እንዲሁም የመንፈስ ቅዱስ ጸጋን ለ120 ቤተሰብ ሞትን ድል አድርጎ ከተነሳ በ50ኛው ቀን ሲልክ 12ቱ ሐዋርያት፣ 72ቱ አርድእት፣ 36ቱ ቅዱሳት አንስት በማርቆስ እናት በማርያም በአውፍልያ ቤት በነበሩም ጊዜ ነበር። በዚህም ቤታቸው የአዲስ ኪዳን የመጀመሪያዋ ቤተ ክርስቲያን ተብላለች። ጌታችን ለቅዱሳን ሐዋርያት ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዛችሁትንም ሁሉ እንዲጠብቁ ያስተማራችኋቸው ደቀ መዛሙርት ያድርጓቸው በማለት አዘዛቸው። ቅዱሳን ሐዋርያትም ዓለምን ዞረው እንዲያስተምሩ ባዘዛቸው መሠረት ለማስተማር ሲሄዱ ቅዱስ ማርቆስ መጀመሪያ ከቅዱስ ጳውሎስ ጋር ከዚህም ከቅዱስ ጴጥሮስ ጋር አብሮ ተጉዟል። ከእነርሱም የማስተማር ልምድን ከወሰደም በኋላ ወንጌልን ለመስበክ ለብቻው ወደ እስክንድርያ ተጓዘ። በዚያንም ወቅት የእስክንድርያ ከተማ ነዋሪዎች የጣዖታት አምላኪዎች ነበሩ። ወደ ከተማውም ከገባም በኋላ እንዴት አድርጎ ሕዝቡን እንደሚያስተምር ሲዘዋወር ያደረገው የጠፈር ጫማው ተበጠሰ።
ወደ ጫማ ሰፊም ሄደ። ጫማ ሰሪውም እየሰፋ ሳለ እጁን ወስፌ ወጋው። ከዚያ ኤስታኦስ አለ። ውድ የእግዚአብሔር ልጆች ማለት ምን መሰላችሁ? የዮናውያን በሚባሉ ሰዎች ቋንቋ ኤስታኦስ አንድ አምላክ ማለት ነው። ቅዱስ ማርቆስም ከጫማ ሰፊው ይህን በመስማቱ ጠጋልና አንድ አምላክን ታውቀዋለህ አለው። ሰውየው ሲሉ እንደሚሰማ እንጂ ምን እንደሆነ እንደማያውቅ ገለጸለት። በዚህን ጊዜ ቅዱስ ማርቆስ የታመመ እጁን በታምራት ፈወሰለት። ከዚህም በኋላ ወንጌልን አስተማረው፣ እውነትን አሳውቀው ከጣዖታት አምልኮ መለሰው። ሰውየው ደስ ብሎት ወደ ቤቱ ወሰደው። ቤተሰቦቹንም አስተምሮ አጠመቃቸው። ብዙዎችም ከተሳሳተ መንገድና ከጣዖት አምልኮ ተመለሱ። የዚህ ሰው ቤትም በእስክንድርያ የመጀመሪያዋ ቤተክርስቲያን ሆነች። ጸሎት የሚጸልዩባት፣ ወንጌል የሚማሩባት ሆነች። ብዙ ሰዎችም በክርስትና እምነት አመኑ። ቅዱስ ማርቆስም ወደ ሌላ ሀገርም ለማስተማር ተጓዘ። ውድ የእግዚአብሔር ልጆች ከብዙም ጊዜ በኋላ ያመኑት ምዕመናን ክርስቲያኖች የትንሣኤን በዓል የሚያከብሩበት ቀን ደረሰ። በዚያም ጊዜ አብሯቸው እንዲያከብር ቅዱስ ማርቆስን ጠሩት። እርሱም በመጣም ጊዜ ጣዖት አምላኪዎች ያዙት። ጌታችን አስቀድሞ በእርሱ የሚያምኑትን መከራ እንደሚገጥማቸው መጽናትም እንዳለባቸው እንደዚህ እያለ አስተምሯቸው ነበር። ይገድሏችሁማል፣ በሁሉም ስለ ስሜ የተጠላችሁ ትሆናላችሁ። እስከ መጨረሻ የሚጸና ግን እርሱ ይድናል እንዳለ ቅዱስ ማቴዎስ። ከዚያም ጣዖት አምላኪዎች ቅዱስ ማርቆስን በአሰቃቂ ሁኔታ ከሰረገላ ጋር አስረውት መሬት ለመሬት ይጎትቱት ጀመር። ብዙ ካንገላቱትም በኋላ ሚያዝያ 30 በ68 ዓመተ ምህረት በሰማዕትነት አረፈ። ጣዖት አምላኪዎች ያልበቃ ብሏቸው የቅዱስ ማርቆስን አስክሬን ሊያቃጥሉ ሲሉ ኃይለኛ ዝናብ ዘንቦ በተናቸው። ክርስቲያኖቹን በክብር አንስተው በቤተ ክርስቲያን ቀበሩት። ጌታችን በትምህርቱ ጻድቅን በጻድቅ ስም የሚቀበል የጻድቅን ዋጋ ይወስዳል ባለን መሰረት ምዕመናን በረከቱን እናገኝ ዘንድ ቅድስት ቤተ ክርስቲያንም የቅዱስ ማርቆስን የዕረፍት መታሰቢያ በዓል ሚያዝያ 30 ቀን ታከብረዋለች። በረከቱም ይደርብን። ቅዱስ ማርቆስ ከአራቱ ወንጌላት አንዱ የጻፈው እርሱ ነው። ቅዱስ ጴጥሮስ ደቀ መዝሙር በነበረም ጊዜ ቅዱስ ጴጥሮስ ሲያስተምር እርሱ ይጽፍ ነበር፣ ማስታወሻም ይይዝ ነበር። ቃለ እግዚአብሔርንም ስንማር እንደ ቅዱስ ማርቆስ ማስታወሻ መያዝ አንዘንጋ። ቅዱስ ዮሐንስ መጥምቅ ገና ከሕፃንነቱ ጀምሮ ቅኑት እንደ ገበሬ ጽሙድ እንደ በሬ ሆኖ እግዚአብሔርን ያገለገለ በፍጹም ልቡ ዓለምን የናቀ ከተድላዋና ከደስታዋም የተለየ መላክን ለማጥመቅ የታደለ ሐዋርያ መምህር፣ ሰማዕት፣ ባሕታዊ፣ ነቢይ፣ ጻድቅ ነው። በዚህ አስተምሮ ጦማር የቅዱስ ዮሐንስ መጥምቅን ሕይወቱን፣ ትምህርቱንና አገልግሎቱን፣ ሰማዕትነቱን እናሰማለን። ትንቢቱና ብስራቱ በመወለድም ብዙዎች ደስ ይላቸዋል። ካህኑ ዘካርያስና ከካህኑ አሮን ወገን የሆነች ኤልሳቤጥ ሁለቱም በጌታ ትእዛዝና ግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ። ኤልሳቤጥም መካን ነበረችና ልጅም አልነበራቸውም። ልጅ ይሰጣቸው ዘንድም እግዚአብሔርን ዘውትር ይማጸኑት ነበር። ካህኑ ዘካርያስ ወደ ቤተ መቅደስ ገብቶ ዕጣን በማሳረግ ላይ ሳለም የእግዚአብሔር መልአክ በዕጣኑ መሠዊያ ቀኝ ቆሞ ዘካርያስ ሆይ ጸሎትህ ተሰምቶልሃልና
አትፍራ፣ ሚስት ኤልሳቤጥም ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ። ተድላ ደስታም ይሆንልሃል፣ በመወለዱም ብዙዎች ደስ ይላቸዋል፣ በጌታ ፊት ታላቅ ይሆናልና። የወይን ጠጅና የሚያሰክር መጠጥ አይጠጣም። ገና በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል። የእስራኤልም ልጆች ብዙዎችን ወደ ጌታ ወደ ኢየሱስ ክርስቶስ አምላካቸው ይመልሳል። እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባታችን ልብ ወደ ልጆች የሚታዘዙትንም ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስና መንፈስ ቅዱስ ኃይል በፊቱ ይሄዳል ብሎ አበሰረው። ካህኑ ዘካርያስም እኔ ሽማግሌ ነኝ፣ ሚስቴም በዕድሜዋ አርጅታለችና ይህን በምን አውቃለሁ አለው። መልአኩም እኔ በእግዚአብሔር ፊት የምቆመው ቅዱስ ገብርኤል ነኝ፣ እንዳደርግልህም ይችን የምሥራች እንድሰብክልህ ከእግዚአብሔር ዘንድ ተልኬ ነበር። እነሆ በጊዜው የሚፈጸመውን ቃሌን ስላላመንክ ይህ ነገር እስከሚሆን ድረስ ዲዳ ትሆናለህ፣ መናገርም አትችልም አለው። ውጭ ቆመው ጸሎት ሲያሳርጉ የነበሩት ሕዝብም ዘካርያስን ከቤተ መቅደስ እስኪወጣ ይጠብቁት ነበር። በመዘግየቱም ይደነቁም ነበር። ከቤተ መቅደስ በወጣም ጊዜ ሊያናግራቸው ባለመቻሉ ይጠቅሳቸው ነበር። በዚህም ጊዜ በቤተ መቅደስም ራእይ እንዳየ አስተዋሉ። ከመልአኩም ቃል ተነሳ ካህኑ ዘካርያስ ልጁ ቅዱስ ዮሐንስ እስኪወለድ ድረስ ዲዳ ሆኖ ኖረ። የማገልገሉም ወራት ሲፈጸም ወደ ቤቱ ሄደ። ከሁለት ቀን በኋላም አረጋዊቷ ቅድስት ኤልሳቤጥ ጸነሰች። ቅድስት ኤልሳቤጥም በመካንነቷ ከሰዎች የሚደርስባት ሽሙጥ ተወግዶላታልና እግዚአብሔር በዚህች ወራት ከሰው ስድቤን ያርቅ ዘንድ እንዲያደረገልኝ ስትል ለ5 ወራት ተሸሸገች። ቅዱስ ገብርኤል እመቤታችን ቅድስት ድንግል ማርያም በድንግልና እንደምትወልድ ሲያበስራት ወንድ ሳላውቅ ይህ እንዴት ሊሆን ይችላል ባለችውም ጊዜ እግዚአብሔር ሁሉን ማድረግ የሚቻለው ለማስረዳት መካኗ ቅድስት ኤልሳቤጥ በስተርጅና መውለዷን ጠቅሶላታል። ቅድስት ኤልሳቤጥ በመስከረም 26 ቀን ታላቁን ሰው ጽንሳ ለ6 ወር ራሷን ሰወረች። በ6ኛው ወር የፍጥረት ሁሉ ጌታ በተጸነሰ የአርያም ንግሥት በቤታችን ቅድስት ድንግል ማርያም ደጋደጋውን ወደ ኤልሳቤጥ መጣች። ሁለቱ ቅዱሳን እህትማማቾች ልጆች ናቸው። አስቀድሞ በነቢዩ በኢሳይያስ የአዋጅ ነጋሪ ቃል ተብሎ እንደተነገረው የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ለአምላካችንም ጎዳና በበረሃ አስተካክሉ በማለት ፊት አውራሪ ሆኖ የሚላከውን ቅዱስ ዮሐንስን የጸነሰችው ቅድስት ኤልሳቤጥ በጸነሰችም በ6ኛው ወር እመቤታችን ቅድስት ድንግል ማርያምን ልትጠይቃት ወደ እርሷ በሄደችም ጊዜ እጅግ የሚያስገርም ሁኔታ ተፈጠረ። ይኸውም ቅዱስ ዮሐንስ በማኅፀን ውስጥ ሆኖ ለቅድስት ድንግል ማርያም እናት በማኅፀኗ ላለው ለዓለም መድኃኒት ለኢየሱስ ክርስቶስ ሰግዷል። ቅድስት ኤልሳቤጥም ድምጿን ከፍ አድርጋ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽ ድምፅ በሰማሁም ጊዜ ጽንሱ በማኅፀኔ በደስታ ዘሏልና ከጌታ የተነገረላት ቃል የሚፈጸምላት ያመነች ብፅዕት ናት በማለት እመቤታችንን አመስግናታለች። የመውለጃዋ ቀን ሲደርስም ሰኔ 30 ቀን ንዑድ ክቡር የሆነው መጥምቀ መለኮት ቅዱስ ዮሐንስ ተወለደ። ዘመዶቹን የሕፃኑን ስም በአባቱ መጠሪያ ዘካርያስ ሊሉት ቢወድም እናቱ ግን ዮሐንስ ብላለች። የመልአኩን የብስራት ቃል ባለመቀበሉ አንደበቱ ተይዞ የነበረው ካህኑ ዘካርያስም ስሙ ዮሐንስ ይባል ብሎ ሲጽፍ
አፉ ተከፈተ፣ አንደበቱም ተፈታና በመንፈስ ቅዱስ ተቃይቶ አንተ ሕፃን ሆይ የልዑል ነቢይ ትባላለህ፣ መንገዱን ልትጠርግ በጌታ ፊት ትሄዳለህና የኃጢአታቸው ስርየት የሆነውን የመዳን ዕውቀት ለሕዝቡ ትሰጣለህ። ይህም ከላይ የመጣ ብርሃን በጎበኘበት በአምላካችን ምሕረትና ርኅራኄ ምክንያት ነው። ብርሃኑ በጨለማና በሞት ጥላ ተቀምጠው ላሉት ያበራል፣ እግሮቻችንም በሰላም መንገድ ያቀናል ብለው ስለ ቅዱስ ዮሐንስ ነቢይነትና ጠማቂነት እንዲሁም የክርስቶስን የማዳን ትምህርት እንደሚያበስር አስቀድሞ ትንቢት ተናገረ። በቅዱስ ወንጌል እንደተጻፈ ሄሮድስ የመድኃኒታችን የኢየሱስ ክርስቶስን መወለድ ከሰብአ ሰገል ሲሰማ መንግሥቴን ይወስድብኛል ብሎ ስለሰጋ ጌታችን ያገኘ መስሎት የቤተልሔም ሕፃናትን መግደል ጀመረ። ቅዱስ ዮሐንስ ከተወለደ 2 ዓመት ከ6 ወር በሆነም ጊዜ ሰብአ ሰገል በመምጣታቸው በእስራኤል ምድር የሚገኙ ሕፃናትን ሄሮድስ አስፈጀ። ትንሽ ቆይቶም አይሁድ ለሄሮድስ ስለ ቅዱሱ ሕፃን ነገሩት። ሲጸነስ የአባቱን አንደበት የዘጋ ሲወለድ ደግሞ የከፈተ ዮሐንስ የሚባል ሕፃን አለና እርሱንም ግደል አሉ። እናቱ ቅድስት ኤልሳቤጥ ይዛው ስትሸሽ ካህኑ ዘካርያስን ግን ገድለውታል። ሄሮድስ ጭፍሮቹም ዮሐንስን ፈልገው ባጡትም ጊዜ ዘካርያስን በቤተ መቅደስ ውስጥ በሰይፍ ገደሉት። ካህናቱም በንጹሕ ልብስ ገንዘው በአባቱ በበራክዩ መቃብር ጋር ቀበሩት። ደሙም እስከ 7 ዓመት ድረስ ሲፈላ ኖረ። ጌታችንም የዘካርያስ ደም እንደሚፋረዳቸው ሲያስረዳ ከአቤል ጀምሮ የነበረው ደም በመሠዊያውና በቤተ መቅደስ መካከል እስከ ጠፋው እስከ ዘካርያስ ደም ድረስ ከዚህ ትውልድ ይፈልጋል በማለት ጸሐፍት ፈሪሳውያንን ገልጾላቸዋል። በዚህም ጊዜ ቅድስት ኤልሳቤጥ ልጇን ከሞት ለማዳን ስትል ቅዱስ ዮሐንስን ይዛ ወደ በረሃ ተሰደደች። በበረሃም ድንጋይ ቤት ሆነላቸው። እግዚአብሔርም ከብርድ ከፀሐይና ከአራዊት አፍ እየጠበቃቸው መኖር ጀመሩ። ወደ በረሃ ሲገቡ ቅዱስ ዮሐንስ የ2 ዓመት ከመንፈቅ ሕፃን ነበር። አረጋዊት ኤልሳቤጥም ሕፃኑን እያሳደገች በገዳመ ዚፋታ ለ3 ዓመታት ቆይታለች። ሕፃኑም አደገ፣ በመንፈስም ጠነከረ። ለእስራኤል እስከታየበት ቀን ድረስ በምድረ በዳ ኖረ። ቅድስት ኤልሳቤጥ ወደ በረሃ በገባች በ5 ዓመቷ ቅዱስ ዮሐንስም 7 ዓመት ሲሞላው ሕፃኑን በበረሃ ትታ ከዚህ ዓለም ድካም አረፈች። በገድሉ እንደተጻፈው ጌታችን ኢየሱስ ክርስቶስ ቅድስት ድንግል ማርያምና ሰሎሜ እንዲሁም ቅዱሳን መላእክት ካህኑ ዘካርያስና ስምዖን በአካለ መንፈስ ተገኝተው ገንዘው ቀብረዋታል። ቅዱስ ዮሐንስም እግዚአብሔር ከአራዊት አፍ እየጠበቀው ሲርበው ሰማያዊ ኅብስትን እየመገበው ሲጠማው ውሃ እያፈለቀ እያጠጣው አናብስቱና አናምርቱ እንደ ወንድምና እናት ሆነውለት በበረሃ መኖር ጀመረ። በበረሃ ሲኖርም የግመል ጠጉር ይለብስ፣ በወገቡ ጥፍር ይታጠቅ ነበር። አንበጣ በአቴና ቀምሲስ በኢትዮጵያ ሰበቦት የጋጃ ማር የሚባል የበረሃ ቅጠልና ማረ ጸደንያ ጣዝማ ማር አንበጣ ይመገብ ነበር። ቅዱስ ዮሐንስ ከዚህም በኋላ በዚያ በበረሃ የግመል ጠጉር ለብሰው ጠፍር ታጥቀው ተባይቶውን ቀጠለ። ለ23 ዓመታትም በንጽህና ሲኖር ከምድር አራዊትና ከሰማይ መላእክት በቀር ማንንም አላየም። ብቻ አመፀኛ ዓለምም አልቀመሳትም። ኤልያስ ጸጉራም እንደሆነ ሁሉ ዮሐንስም ልብሱ የግመል ጸጉር ነው። ሁለቱ መናንያን ጸዋሚያን ታራሚያን ፈቃደ ሥጋን የተዉ ዝንጓውያን የሥጋን ስሜት የዘነጉ ባህታውያን መሆናቸው። በተጨማሪም ኤልያስ አካብና ኤልዛቤል፣ ዮሐንስ ደግሞ ሄሮድስና ሄሮድያዳ መገሰጻቸው ኤልያስ ከክርስቶስ ዳግም ምጽአት ቀድሞ እንደሚመጣ ሁሉ ዮሐንስም ከክርስቶስ ቀዳሚት ምጽአት
በአካለ ሥጋ መገለጥ ቀድሞ ማስተማሩ ያመሳስላቸዋልና ጌታችን ዮሐንስን ኤልያስ ብሎታል። እነርሱም ስለ ዮሐንስ እንደነገራቸው አስተዋሉ ተብሎ እንደተጻፈ 30 ዓመትም ሲሞላው በነቢዩ በኢሳይያስ ቃል የጌታን መንገድ አዘጋጁ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ አዘቅት ሁሉ ይሙላ፣ ተራራው ኮረብታውም ሁሉ ዝቅ ይበል፣ ጠማማውም የቀና መንገድ ይሁን፣ ሸካራው መንገድ ትክክል ይሁን፣ ሥጋም የለበሰ ሁሉ የእግዚአብሔርን ማዳን ይይ ተብሎ እንደተነገረ ቅዱስ ዮሐንስ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ እየሰበከ በዮርዳኖስ ዙሪያ ወዳለው አገር ሁሉ ወጣ። ዮሐንስ ወንጌላዊው ይህን ከእግዚአብሔር የተላከው ስሙ ዮሐንስ የሚባል አንድ ሰው ነበረ። ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር ወጣ። ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም በማለት ገልጾታል። መጨረሻም መጥምቀ መለኮት ቅዱስ ዮሐንስ ድንበር አታፍርሱ፣ ዋርሳ አትውረሱ እያለ ንጉሡ ሄሮድስና ሄሮድያዳን በመገሰጹ ምክንያት አንገቱን በሰይፍ ተቆርጦ በሰማዕትነት ካረፈም በኋላ የራስ ቅሉ ክንፍ አውጥቶ በዓለም እየተዘዋወረ 15 ዓመት ወንጌልን አስተምሯል። የሰማዕቱ ዜና እንዲህ ነበር። ሄሮድያዳ ልጅ ንጉሥ ሄሮድስን በዘፈኗ በጣም አድርጋ ስላስደሰተችው እርሱም በተራው ሊያስደስታት ፈለገ። እስከ መንግሥቱ እኩሌታ ድረስም ቢሆን የለመነችውን ይሰጣት ዘንድ በሕዝቦቹና በመኳንንቱ ሁሉ ፊት እንዳይከዳት በጽኑ ቃል ኪዳን ማለላት። እንዲህም እያለ የፈለግሽውን ጠይቂ፣ መንግሥቴንም እኩሌታ ቢሆን እሰጥሻለሁ፣ ምን ላድርግልሽ እያለ በመሐላ ባላትም ጊዜ በእናቷ ምክር የዮሐንስን አንገት ቆርጦ ይሰጣት ዘንድ ለመነችው። ንጉሥ ሄሮድስም ይህን ልመና ካፏ በሰማም ጊዜ የፈለግሽውን እሰጥሻለሁ ብሎ በሕዝቡ ሁሉ ፊት ስለማለ ለሰው ይምሰል አዘነ፣ ተከዘ። ሐዘኑም ስለ ዮሐንስ መሞት አይደለም። ዮሐንስ ሕዝቡን ይወደው ስለነበር እነርሱ ስለ መፍራቱና መሐላ ምሎ ከዳ እንዳይባል ነው እንጂ ስለ ዮሐንስ አዝኖ ቢሆን ኖሮ ቀድሞኑ በግፍ እንዲታሰር ባላደረገውም ነበር። ሩም ሄሮድስም አንገቱን ካስቆረጠው በኋላ የመጥምቁ ቅዱስ ዮሐንስ ራሱ የጸጋ ክንፍ ተሰጥቷት ጌታችን ወዳለበት ደብረ ዘይት ሄዳ በፊቱ ሰገደች። ቅዱሳን ሐዋርያት ባዩአትም ነገር ተገርመው ራሱን እጅ ነሷል። ከዚህም በኋላ ጌታችን ኢየሱስ ክርስቶስ ለቅዱስ ዮሐንስ ራስ የማስተማር ሥልጣን ሰጥቶ አሰናበታል። በመላው ዓለም ለ15 ዓመታት ትሰብክ ኑራ አረቢያ ውስጥ አርፋለች። የካቲት 30 ቀን ራሱ የተገኘበት፣ ሚያዝያ 15 ቀን ራሱ ያረፈችበት፣ ነፍሱ የወጣችበት ዕለት ነው። ዮሐንስ ማለት እግዚአብሔር ጸጋ ነው ማለት ነው። ትርጓሜ ወንጌልም መጥምቀ መለኮት ቅዱስ ዮሐንስን እንደዚህ በማለት ገልጾታል። በማኅፀን ሳለ መንፈስ ቅዱስ የሞላበት በበረሃ ያደገና በገዳማ ቅድስና ያጌጠ እስራኤልን ለንስሐ ያጠመቀ የጌታችን መንገድ የጠረገ ጌታውን ያጠመቀና ስለ እውነቱ አንገቱን የተቆረጠ ታላቅ ሰው ነው። ስለዚህም ቤተ ክርስቲያን ቅዱስ ዮሐንስን ነቢይ፣ ሐዋርያ፣ ሰማዕት፣ ጻድቅ፣ ካህን፣ ባሕታዊ ወገዳማዊ፣ መጥምቀ መለኮት፣ ፀሐይ ፍኖት፣ መንገድ ጠራጊ፣ ድንግል፣ ተንከተም፣ የብሉይና የአዲስ መገናኛ ድልድይ፣ ቃለ ዓዋዲ፣ አዋጅ ነጋሪ፣ መምህር ወመገሥጽ ዘያቢ እንኩሉ ከሁሉ የሚበልጥ ብላ ቅዱስ ስሞቹን ሰጥተዋለች። ዘውትርም ሁሌም በዚህ በ30 ቀን ታከብረዋለች። የቅዱስ ዮሐንስ መጥምቁ ጸሎቱ፣ በረከቱ፣ አማላጅነቱ፣ ቃል ኪዳኑ በእኛ በመላው ሕዝበ ክርስቲያን ላይ አድሮና ጸንቶ ይኑር። ሁላችንም ይጠብቀን። አሜን።